ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት የተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራም ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን የተባረከ የተቀደሰ ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። ኃያል እና ብርቱ የሆንክ የዘላለም አምላክ እግዚአብሔር ሆይ፣ ስለዚህ ማለዳ ስለ ምሕረትህ ስለ ቸርነትህና በጎነትህ ሁሉ ክብርና ምስጋና ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። እነሆ ምሕረትና ቸርነትን አድርገህልን በልጅህ በኢየሱስ ክርስቶስ ደም አጥበህና ቀድሰህ በቁስሉ ፈውሰህን መርገማችንን በእንጨት ላይ ወስደህ ዛሬ ደግሞ በፊትህ እንድንሆን ይህንን ዕድል ስለሰጠህን በኢየሱስ ክርስቶስ ስም እናመሰግንሃለን። ከምንም በላይ መዳናችን ይደንቃልና ስላዳንከን፣ ከጨለማ ስለታደግከን፣ የብርሃን ልጆች ስላደረግከን፣ የመንግሥት ወራሾች ስላደረግከን፣ ልጆቼ ብለህ ልጠራን ስላላፈርክብን፣ መንፈስህን ለእኛ ስላፈሰስክ በኢየሱስ ስም ክብር፣ ምስጋናን፣ አምልኮን፣ ዳሴን ሁሉ ልትቀበል ይገባሃልና በፊትህ እናፈስልሃለን። አንተ ቸር፣ ሩህሩህ፣ መልካም አምላክ ነህና እናመሰግንሃለን። ኖ ደግሞ በዚህ ሁሉ ዘመን ላደረክልን ጥበቃህ እንደ ቃልህ ከእኛ ስላልተለየ ለክፉዎች አሳልፈ ስላልሰጠህን እግዚአብሔርን ክፉን ከፊታችን በፊት ፈጥነ ስለቀጠቀጥከው የጨለማውን ኃይልና ጉልበት ስለሰበርከው እኛን ልጆችህን በሌሊትና በቀን ስላደረክልን መልካምና በጎ ጥበቃ ሁሉ በክርስቶስ ኢየሱስ ስም እናመሰግናለን። ክበር እንልሃለን፣ ከፍ በል እንልሃለን። ለዘላለምም ተስፋችን፣ ኃይላችን፣ ጉልበታችንና ብርታታችን አንተ ስለሆንክ እናመሰግናለን። በመውጣት በመግባታችን የምትከልለን፣ የምትረዳን፣ የምትጠብቀን፣ ለክፉዎች አውሬ አሳልፈህ የማትሰጠን፣ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ እንዳልክ እንዲሁ እስከ ዓለም ፍጻሜ ከእኛ ጋር ያለ፣ ከእኛ ጋር የምትሰራ፣ ከእኛን የምትጠብቀን፣ እንዳይን ብሌን የምትንከባከበን አምላካችንና አባታችን ሆይ እናመሰግናለን። ነው ደግሞ በዚህ ማለዳ የምንካፈለውን ቃልህን እንድታስተምረንና በቃልህ ውስጥ ደግሞ ሕይወት እንዲሆንልን መንገድህን እንድታሳየን መንፈሳዊ ዓይኖቻችንን እንድትከፍት እንጠይቃለን። ሁሉ ለስምህ ክብር ይሁን። ቃልህን ባርክልን በጌታ በኢየሱስ ስም። እንግዲህ እየተመለከትን ያለነው የተሰሎንቄን መጽሐፍ አንደኛ ተሰሎንቄ ምዕራፍ 3 ነው። በትናንትናው ለቁጥር 3 ነበረ የተመለከትነው። እንደዚህ ይላል፣ በዚህ መከራ ማንም እንዳይናወጥ ለዚህ እንደተመረጠ ራሳችሁ ታውቃላችሁና ነበር የሚለውና እንግዲህ መከራ ብዙ ጊዜ ምንድነው ያናውጣል። በስጋ ውስጥ ስላለን ስፍራን እንድንለቅ ነው ሁልጊዜ ጠላት የሚፈልገው።
ወይ ወደ ኋላ እንድንመለስ ወይ ከጌታ እንድንለይ ወይ እንድንክደው ወይም ደግሞ እግዚአብሔር ካስቀመጠን ቦታና ስፍራ ላይ በቃ ለኔ አልሆነም ብለን ለቀን እንድንተው ነው የሚፈልገው ጠላት። ምክንያቱም ሁሉ ጊዜ ጠላት ክፉ ስለሆነ በክፋት የተሞላ ስለሆነ በክፋት የሚያደርጋቸው ነገሮች ሁሉ እኛን ስፍራ በማስለቀቅ እግዚአብሔር መንገድና መንግስት ማውጣት ነው። ይህንን ተልኮ ይዞ ነው የሚሰራው። ወይም ደግሞ እግዚአብሔርን እንዳናውቅ ከእግዚአብሔር የተደረገልንን እንዳናውቅ እድሜ ልካችንን በችግርና በመከራ ውስጥ እንድናሳልፍ ይፈልጋል። ለዚህ ነው ጳውሎስ በዚህ መከራ ማንም እንዳይናወጥ ለዚህ እንደተመረጠን ራሳችንን እናውቃለን ይላል። እንግዲህ ዓለም በክፉ ስለተያዘ ክፉ ግን በእኛ ላይ ስልጣን እንደሌለው ልናውቅ ያስፈልጋል። ምክንያቱም ዮሐንስ ላይ ሲነግረን የእግዚአብሔር ቃል ምን ይላል? ልጆች ሆይ እናንተ ከእግዚአብሔር ወገኖች ናችሁና ዓለምን አሸንፋችሁታል ይላል። እኛ ዓለምን ያሸነፈው የክርስቶስ ልጆች ነን። ይሄ ሊሰመርበት ይገባል። ድል የነሳው የሲኦልን ቁልፍ የተቀበለው በመስቀል ጠርቆ ከመንገድ ያስወገደው አለቅነትና ስልጣኑ የገፈፈው የዛ የክርስቶስ የእግዚአብሔር ልጅ የክርስቶስ ልጆች ነን። ይህንን እውነት መካድ የለብንም። በሱ ደግሞ ጳውሎስ እንዳለው በሱ ከአሸናፊዎች ምን እናደርጋለን? እንበልጣለን አለ። በክርስቶስ ከአሸናፊዎች እንበልጣለን። በምንም አይነት ሰልፍ ውስጥ ብንሄድ፣ በምንም አይነት ሁኔታዎች ውስጥ ብንሄድ በክርስቶስ ኢየሱስ ከአሸናፊዎች እንደምንበልጥ ልናውቅ ያስፈልጋል። ምክንያቱም የእግዚአብሔር ቃል የሚነግረን እውነት ስለሆነ ይህንን በደንብ መረዳት ስላለብን፣ መገንዘብ ስላለብን፣ ማወቅ ስላለብን ሮሜ ላይ ስትሄድን ይህን ቃል በደንብ እንመልከተው። ሮሜ ምዕራፍ 8 ላይ እንዴት ከአሸናፊዎች በላይ እንደሆንን መጽሐፍ ቅዱሳችን በግልጽ ስለሚናገር ያንን ቃል ማየት ተገቢ ነው ብዬ አስባለሁ። እንደዚህ ይላል ከቁጥር 36 ጀምሮ ፈጠን ብዬ ላንብበው። ስለ እናንተ ቀን ሁሉ እንጋደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። ከዛ በፊት ያለውን ቁጥር 35 እናምነበው። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ እናንተ ቀኑን ሁሉ እንጋደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ከምኖች ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወት ቢሆን መልአክ ቢሆን ግዛት ቢሆን ያለው ቢሆን የሚመጣ ቢሆን ኃይላት ቢሆኑ ከፍታ ቢሆን ዝቅታ ቢሆን ልዩ ፍጥረት ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችሉ ተረድቻለሁ ይላል። መከራ በክርስቶስ የበለጠ ያበረታናል እንጂ የሚለየን አይደለም። ከአሸናፊዎች ስለምንበልጥ የአሸናፊው አካል ስለሆነን በጥሪያችን ውስጥ በእግዚአብሔር መንግሥት ጥሪ ውስጥ የኛ አንዱ ተልእኮ ስለ ወንጌልና ስለ እውነት ስንጋደል ፈተናዎችን፣ መከራዎችን ልንቀበል እንደምንችል ማወቅ መቻል አለብን። ፈተናዎች ወደኛ ሊመጡ እንደሚችሉ ማወቅ መቻል አለብን። አለበለዚያ ግን ልንረዳና ልንገነዘብ አንችልም። ለዚህ ነው ጳውሎስ ታውቃላችሁና ያለው። ቁጥር 4 ላይ ሄደን ስንመለከት በእውነት ከእናንተ ጋር ሳለን መከራ እንቀበል ዘንድ እንዳለን አስቀድመን እንነግራችሁ ነበር፣ እንዲሁም ደግሞ ሆነ። ይህንንም ታውቃላችሁ። አስቀድመን
ምን እናደርግ ነበረ? መከራ እንደምንቀበል እንነግራችሁ ነበረ፣ እናሳውቃችሁ ነበረ። ይህ ሆኖ የሆነው አዲስ ነገር አይደለም። ስለ ወንጌል እንካፈለው ዘንድ የሚገባውን ነገር ነው የተካፈልነው። ምክንያቱም ጳውሎስ በሄደባቸው መንገዶች ሁሉ አይሁዶች ከኢየሩሳሌም ከይሁዲ እየወጡ እሱን ያሳድዱት ነበረ። ወንጌል እንዳይሰብክ በየከተማው ያስጨንቁት ነበረ። እንደዚህ ይላል ነው የእግዚአብሔር ቃል። አይሁድ ግን ቀንተው ከሥራ ፈቶችና ክፉ ሰዎችን አመጡ። አሕዛብን ሰብስበው ከተማውን አወቁ። ወደ ሕዝቡም እያወጧቸው ዘንድ ፈልገው ወደ ኢስዮን ቤት ቀረቡ ይላል ሐዋርያ ሥራ 17:5 ላይ። በቃ እነሱ ምንድነው? ወንጌል እንዳይሰበክ፣ ክርስቶስ እንዳይነገር፣ የእግዚአብሔር ልጅ ኢየሱስ እንዳይሰበክ ሰይጣን በደንብ ተጠቅሞባቸው ነበረ። ስለዚህ ጳውሎስ በሄደበት ቦታ ሁሉ ለአሕዛብ ወንጌልን ለመስበክ በደረሰበት ቦታ ሁሉ እየተከተሉና እየሄዱ ያወቁት እንደነበረ መጽሐፍ ቅዱሳችን ይህንን በግልጽ ያስቀምጣል። ነገር ግን ጳውሎስ ይህ እንደሚሆን እንዳይፈሩ ለነዚህ ለተሰሎንቄ ሰዎች ምን አድርጓቸው ነበር? አስቀድሞ ነግሯቸው ነበር። አስቀድሞ አሳውቋቸው ነበር። አስቀድሞ አሳስቧቸው ነበር። በተሰሎንቄ ያሉትን አይሁድ ግን ጳውሎስ በቤርያ ደግሞ የእግዚአብሔር ቃል እንደሰበከ ባወቁ ጊዜ ወደዚያ ደግሞ መጡና ሕዝቡን ምን አረጉት? አወቁት ይላል ሐዋርያ ሥራ 17:13 ላይ። ወደዛ መጥተው ምንድነው ሕዝቡን ምን አደረጉት? አወቁት። ለምንድነው ያወቁት? ወንጌል እንዳይሰበክ፣ ሌላ አይደለም የነሱ ተልእኮ። ወንጌል እንዳይሰበክና ሰዎች እንዳይድኑ፣ ሰዎች ክርስቶስ ኢየሱስን ጌታ አድርገው እንዳይቀበሉ፣ ለእግዚአብሔር ራሳቸውን አሳልፈው እንዳይሰጡ፣ የወንጌል ሥራ እንዳይሰፋ፣ ሰዎች ደቀ መዝሙር እንዳይሆኑ በዛን ጊዜ ፊት ለፊት ነበር። አሁን ደግሞ ስልት ቀይሯል። ምክንያቱም ያለንበት የመጨረሻ ዘመን ላይ ስለሆነ ሐሰተኛ አስተማሪዎችን በመላክ ሐሰተኛ ነቢያቶችን በመላክ ከክርስቶስ ፍቅርና ከእውነተኛ ወንጌል በመነጠል ምድራዊ ነገር ላይ ብቻ ያተኮረ ዘላለማዊ ነገራችን ምድራዊ እስከሚመስል ድረስ የሐሰት ትምህርቶችን በማሰራጨት ሰዎችን እያሳቱ ከእግዚአብሔር መንግሥት እንደሚያወጡ ማወቅ መቻል አለብን። አንደኛ ተሰሎንቄ ወደ ቁጥር 2 ላይ ምን ያህል ነገር ግን እንደምታውቁት በፊልጵስዩስ አስቀድሞ መከራ ተቀበልን፣ ተንገላታንም፣ በብዙ ገድል የእግዚአብሔርን ወንጌል ለእናንተ እንናገር ዘንድ በአምላካችን ደፈርን ይላል። ተንገላታን፣ ተሰቃየን፣ ነገር ግን ወንጌልን በብዙ መጋደል ወንጌልን ለእናንተ ልናደርስ ምን አደረግን? ደፈርን። መድረስ ስላለበት ማግኘት ስላለባቸው ተመልከቱ። እናንተ ወንድሞች ሆይ 2:14 ላይ እናንተ ወንድሞች ሆይ በይሁዳ የሚኖሩትን በክርስቶስ ኢየሱስ ያሉትን የእግዚአብሔርን ማኅበር የምትመስሉ ሆናችኋልና እነርሱ ከአይሁድ መከራን እንደተቀበሉ እናንተ ደግሞ ያንን መከራ ከአገራችሁ ሰዎች ምን አደርጋችኋል? ተቀብላችኋል ይላል። ስለዚህ በእውነት ከእናንተ ጋር ሳለን መከራ እንቀበል ዘንድ እንዳለን አስቀድመን እንነግራችሁ ነበረ። እንዲሁም ደግሞ ሆነ፣ ይህንንም ታውቃላችሁ ይላቸው ነበር። ለዛሬ
የማለዳ ቁርስ በዚህ ላይ ልግታ። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን በገንዘባችሁ የደግፋችሁ አብራችሁን እንድትቆሙ በጌታ ፍቅር ጠይቃለሁ። እግዚአብሔር የዘላለም አምላክ ይህንን ማለዳ በምሕረትና በቸርነት ስለሰጠን እናመሰግንሃለን። ስለ ምሕረት፣ ስለ ታላቅነት፣ ስለ በጎነትና ስለ መልካምነት ሁሉ ክብር ምስጋና ከዘላለም እስከ ዘላለም ለአንተ ይሁን። ስላስተማርከን ተመስገን። ሕይወታችንን በቃልህ እንድናንጽ በዚህ ማለዳ ደግሞ በቃልህ ስለባረከን ክብር ምስጋና ለአንተ ይሁን። ይህንን ቀን ደግሞ በፊት አሳልፈን እንሰጣለን። ሁሉ ለስምህ ክብር ይሁን። ቀኑን ተረከብ፣ ከክፎች ጠብቀን፣ በደም ሸፍነን። ሁሉ ለአንተ ክብር ይሁን። በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።